በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በገዳማችን ዋሻዎች ላይ ተጋፍጦብን የነበረውን የመደርመስና የመሰንጠቅ አደጋ እንዲሁም ሌሎች መሰረታዊ የልማት ጥያቄዎችን ይዘን ባደረግንላችሁ ጥሪ መሰረት ተረባርባችሁ ቅርሳችንን ስለታደጋችሁ እናመሰግናለን። የአባቶቻችንን አደራ ተቀብላችሁ በገቢ ማሰባሰብ ንቅናቄው ያስተባበራችሁ፣ የተሳተፋችሁ፣ የደገፋችሁ ሁሉ በእመቤታችን በኩክየለሽ ቅድስት ማርያም ስም እናመሰግናለን። እናንተ በሰጣችሁን ድጋፍ ከተማውን ከገዳሙ የሚያስተሳስሩ 2 መለስተኛ ድልድዮችን ገንብተን አስመርቀናል። በገዳሙ ከሚገኙ 4ቱ ፍልፍል አብያተ ክርስቲያናት መካከል ከፍተኛ የመደርመስ ጉዳት የገጠመውን የመንያምር ቅዱስ ገብርኤል ዋሻ ግንባታን በማገባደድ ላይ እንገኛለን። ከ500 በላይ ከብቶች በአንድ ላይ ማድለብ የሚችለውን ግዙፍ የልማት ቦታ ግንባታን ወደ ፍጻሜ አቅርበናል። በርካታ ምዕመናንን ማስተናገድ የሚችሉ አዳራሾች ሥራ ተጀምረዋል። ከስካሁን የበለጠ ቦታውን ለሱባኤ ለጸሎትና ለቆይታ ምቹ አድርገናል። ስለሆነም የዘንድሮውን ጾመ ፍልሰታ በገዳማችን በመምጣት እንድታሳልፉ መንፈሳዊ ጥሪያችንን እናስተላልፋለን። እናንተን ለማመስገን ነሐሴ 30 2018 ዓ.ም ልዩ የፕሮግራም መዝጊያ የምስጋናና የክብር ማዕድ ታላቅ መሰናዶ ስላዘጋጀን ከወዲሁ የክብር የመጥሪያ ካርዱን በመውሰድ የበረከቱ ተካፋይ እንድትሆኑ ጥሪያችንን እናቀርባለን። የኩክየለሽ ማርያም በያላችሁበት ከክፉ ሁሉ ትጠብቃችሁ። ስለደገፋችሁን በኩክየለሽ ማርያም ስም እናመሰግናለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት የሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድኅኖ ቅድስት ኩክየለሽ ማርያም ገዳም